ከታቦቱ በስተቀር ሙሉ ለሙሉ ንዋያተ ቅድሳት ሳይቀሩ በእሳት አደጋው እንደወደሙ የተነገረው መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣው? እግዚአብሔር ኢትዮጵያን የሚያረጋጋት መቼ ይሆን? እጅግ ያሳዝናል። ይህ የምትመለከቱት ቤተክርስቲያን ሌሊቱ በእሳት አደጋ ሙሉ ለሙሉ ተሰብቷል። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾማውን ህዳር ጾም የምንለው ምን ጾመው የገናን ጾም ጾማችሁ የማታውቁ ኦርቶዶክሳውያን ይህ ቪዲዮ እናንተ ጋር ከደረሰ ግዴላችሁም በደንብ ስሙት። እግዚአብሔር በምን መልኩ እናንተን እንደሚቀይር አታውቁም። ጊዜ ሩካቤ ስጋ ባልና ሚስቶች ማከናወን። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የትዳችሁ ውድ ቤተሰቦቻችን እጅግ የሚያሳዝን መረጃ እየተሰማ ይገኛል። በዛሬው ቪዲዮ እንግዲህ የምንመለከተው በአዲስ አበባ ከተማ አንድ ቤተክርስቲያን ተቃጥሏል። ምን አቃጠለው፣ ለምን መትረፍስ አልቻለም የሚለውን ከመረጃው ጋር አብረን እንሰማለን። ከዛ በተቻለ መጠን ደብሩ የሚያወጣው መግለጫ ሰምተን እኔ መረጃውን የማቀብላችሁ ይሆናል። እያንዳንዳችን ኦርቶዶክሳውያን የልጅነት ግዴታችንን መወጣት አለብን ብዬ አስባለሁ። በጣም እጅግ የሚያሳዝን ነገር ነው። እንግዲህ የተረፈው ጽላቱ ብቻ እንደሆነ እየተነገረ ያለው እውነት በጣም እጅግ ያሳዝናል። እንግዲህ ኦርቶዶክሳውያን መረጃውን ሰምተን አስፈላጊ የሆነው ነገር ለማድረግና ለመረባረብ ሁላችንም ዝግጁ ልንሆን ይገባል ብዬ አስባለሁ። ሌላው በተጨማሪ ማሳያቸው አንድ ቪዲዮ አለ። አንዳንድ ቤተክርስቲያኑ ስርዓተ ቤተክርስቲያን እየጣሱ እያየን እንገኛለንና ምእመናን ይህን ቪዲዮም አይተን የራሳችን ሀሳብ የምንሰጥበት ይሆናል። ሌላኛው ደግሞ ነገ የሚገባውን ስለ ጾመ ነቢያት አስመልክቶ ለማስታወስ ያክል ጾሙ እንዴት እንጾም የሚለውን ከአባቶቻችን ከሊቃውንቱ ከመምህራኑ እንሰማለን። ሁላችሁም ቪዲዮ ላይክ ያርጋችሁ ጀምሩት። ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ያርጋችሁ ጀምሩ። ቪዲዮን በደንብ ላይክ ያደርጋችሁ ጀምሩት። ለመላው ኦርቶዶክሳውያን ሼር ያደርጋችሁ የመረጃውን ላሰሙ አሰሟቸው። ቀጥታ ወደ መረጃው እንሄዳለን። ተከታተሉኝ። በእሳት ቃጠሎ ምክንያት በወይራ ሰፈር የምትገኘው ንዋያተ ገነት ቅድስት አርሴማ ቤተክርስቲያን ከታቦቱ በስተቀር ሙሉ ለሙሉ ንዋያተ ቅድሳት ሳይቀሩ በእሳት አደጋው እንደወደሙ የተነገረው። የአደጋው መንስኤ ነው የተባለውም የኤሌክትሪክ መስመር ችግር ምክንያት ሲሆን ቤተክርስቲያኗ ሙሉ ለሙሉ ከዚህ ወደዚህ ነው የተቀየረችው። እጅግ በጣም በሚያሳዝን ሁኔታ እዛ አካባቢ ላይ የሚገኙ ማህበረሰቦች እንዲሁም ደግሞ ምዕመናን አዝነውና ተክሰው እንግዲህ ዛሬ ጠዋቱን አካባቢ ላይ ተገኝተዋል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የምትገኘው ሰማይ ገነት ቅድስት አርሴማ ቤተክርስቲያን እንዲሁም ደግሞ መንበረ ብርሃን እጨጌ አቡነ ዮሐንስ ቤተክርስቲያን ነበሩ። ነገር ግን ቅድስት አርሴማ ቤተክርስቲያን በአደጋው ምክንያት ሙሉ ለሙሉ እንደተቃጠለች የተነገረው። ታምራዊ በሆነ ሁኔታ ታቦቱ ምንም አይነት አደጋ እንዳልደረሰበት እንግዲህ ተነግሯል። የመረጃው ባለቤት የአዲስ አበባ ከተማ ሀገረ ስብከት ነው። በምስሉ ላይ የምትመለከቱት ቤተክርስቲያን ሙሉ ለሙሉ ወድሟል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ስር የወይራ ሰፈረ ገነት ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ቅዱስ ዮሐንስ ቤተክርስቲያን የሚገኙ ሲሆን ዛሬ ሌሊት በሚያሳዝን ሁኔታ እንደምትመለከቱት ቅድስት አርሴማ ቤተክርስቲያን ሙሉ ለሙሉ ወድሟል። የአዲስ አበባ ሀገረ ስብከት ሚዲያ እንደዘገበው ከሆነ የቃጠሎ መነሻ የኤሌክትሪክ ችግር መሆኑንና ከቃጠሎውም ከታቦቱ ውጪ ሌሎች ንዋየ ቅዱሳት ሙሉ ለሙሉ ወድመዋል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የወይራ ሰፈር ገነት ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተክርስቲያን የሚገኝ ሲሆን ዛሬ ሌሊት እንግዲህ በእሳት አደጋ ምክንያት የቅድስት አርሴማ ቤተክርስቲያን ሙሉ በሙሉ ወድሟል። ከታቦቱ በስተቀር ሌሎች ንዋያተ ቅድሳት ሙሉ በሙሉ በአደጋው ምክንያት መውደማቸው ነው የተገለጸው ሲል የአዲስ አበባ ሀገረ ስብከት ሚዲያ ዘግቧል። ኦኬ ኦርቶዶክሳውያን መረጃው እንደሰማችሁት ነው። በጣም እጅግ የሚያሳዝን ነገር ነው እየሰማን ያለ ነው። እንግዲህ በዛሬው ዕለት ይህ ሁሉ የሆነው እንግዲህ የአደጋው መንስኤ ኤሌክትሪክ ነው የተባለ ይገኛል። ኦርቶዶክሳውያን ያም ሆነ ይህ እንግዲህ ቤተክርስቲያኑ ሙሉ በሙሉ ወድሟል። ለማዳንም አልቻሉም ማለት ነው። በጣም ያሳዝናል። ስለዚህ እንደ አንድ ኦርቶዶክሳዊ ምዕመን ማድረግ ያለብን ብዬ ማስበው መረጃውን ተከታትዬ ወደ እናንተ አደርሳችኋለሁኝ። መጀመሪያ እንዳልኳችሁ ደብሩ የሚያወጣው መግለጫ ተከታትለን ሁላችንም እንደ አንድ ኦርቶዶክሳዊ የምንወጣውን ግዴታ መወጣት አለብን ብዬ አስባለሁ። እንግዲህ ደብሩ የሚያወጣውን መግለጫ ሰምተን ወደ እናንተ ይዤላችሁ የምቀርብ ነው የሚሆነው። አሁን ቀጥታ ወስዳችሁ አንድ ቪዲዮ በየቲክቶክ ፕላትፎርም ላይ በጣም ሲሸራሸርና አነጋጋሪ የሆነ ቪዲዮ አይቻለሁ። በተለይ ምዕመናን ባካችሁ ተጠንቀቁ። ቪዲዮውን አሳይቻችሁ እንመለስና የራሳችን ሀሳብ የምንሰጥበት ይሆናል። ይህ አግባብ አይደለም ብዬ ነው የማስበው።
ኦኬ እንዳያችሁት ነው እንግዲህ ወንድም እንግዲህ ያው አውደ ምህረት ላይ ነው አንድ ወንድም ለመቀበል ሲጠይቀው እምቢ ያለ ነው የሚገኘው። ይሄኛው ወንድም ለምታዩት ካሜራ እየቀረጸ ካሜራ ደቅኖ ፍላጎት ስላለው ብቻ የሚችል አይመስለኝም። ባይችል ነው ወንድማችን ለመቀበል የተጠጋውና ስለዚህ ወንድማችን አልሰጥም ብሎ አውደ ምህረት ላይ እንደዚህ ያለ የቤተክርስቲያን ስነ ስርዓት የማይመጥን ነገር ሲያደርግ ያየን ያለ ነው። በተለይ ጉዳይ ሁላችንም ኦርቶዶክሳዊ ምእመናን ጋር ያለ ችግር ነውና በተቻለ መጠን ሁላችሁም ጥንቃቄ እንድታደርጉ ማለት ወዳለሁ። የቤተክርስቲያን ስነ ስርዓት አይደለም ባካችሁ። የማያልፍ የለም። ፈርዖን በህዝቡ ላይ በእስራኤል ላይ ያደረሰው መከራ አልፎ እስራኤል አለች። አሁን እኛም እንኖራለን። አይዟችሁ፣ ሁሉ ያልፋል። ለብፁዕ አባታችን ብፁዕ አቡነ ኤርሚያስ ቃለ ሕይወት ያሰማልን፣ በረከታቸው ይደርብን። ከዚህ መቀጠል ማስደምጣቸው ከነገ አጀምሮ የምንጾመው ጾመ ነቢያትን አስመልክቶ ያዘጋጇቸው ቪዲዮዎች አሉ። ሁላችንም ለማስታወስ የሚያክል እንዴት መጾም እንዳለብን የጾም ጥቅሙን የሚያስተምሩ ቪዲዮዎች አሉ። ሰብሰብ አድርጌ ያዘጋጇቸው እያንዳንዱን አስደምጣችኋለሁ። እኔ ከወዲሁ እሰናበታችኋለሁ። ወደ ቪዲዮ እንሂድ። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዳው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። ምርጫው እናንተ ነው። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይ ነው? እግዚአብሔርን ከማነጋገር በላይ ምን እድል አለ? እግዚአብሔርን ለማነጋገር 100 ዓመትስ ብንራብ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት እሱን መስማት አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ንግግሩ ሰላም ነው፣ ልብን የሚያረጋጋ የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው። የገናን ጾም ጾማችሁ የማታውቁ ኦርቶዶክሳውያን ይህ ቪዲዮ እናንተ ጋር ከደረሰ ግዴላችሁም በደንብ ስሙት። እግዚአብሔር በምን መልኩ እናንተን እንደሚቀይር አታውቁም። በደንብ ስሙኝ። ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለሁሉም አዳርሱልኝ። የገናን ጾም ጾማችሁ አታውቁም አይደል? ግድ የለም ያለፈው አልፏል። ላለፈው ንስሐ ግቡ። አሁን ግን በህይወታችሁ ላይ ለውጥ ለማምጣት ዛሬ ቁረጡ። በዚህ ደቂቃ ይችን እየሰማችሁ በቃ እኔ ዘንድሮ መለወጥ አለብኝ ብላችሁ አስቡ። ይኸውላችሁ ሰይጣን እናንተ እንድትጾሙ ስለማይፈልግ የተለያየ ትርክቶችን ነግሯችኋል፣ በአንድም በሌላም መልኩ። ምክንያቱም ሰይጣን ጾምን አይፈልግም። ሰይጣን እኮ ምግብ በልቶ ያቅም፣ ግን ጾምን ደግሞ ይጠላል። አንተ እንድትጾም አንቺ እንድትጾሚ አይፈልግም። ምክንያቱስ ስትጾሙ ስጋችሁ ለኃጢአት ከመነሳሳት ይርቃል። ለኃጢአት ካልተነሳሳ ስጋችሁ ደግሞ የሰይጣንን ሥራ ልትሰሩ አትችሉም። ያንን ካልሰራችሁ ደግሞ ሰይጣን ዜጋ ያጣል ማለት ነው። ዜጋ ያጣል። ስለዚህ እንድትበሉ ያነሳሳችኋል። ምንድነው ይሄ? የቄስ ጾም ነው ይሄ። ምንድነው አንተ እኮ ገና ምኑን ያስከውና ይላል። ምክንያቱም የሰይጣን ማጥመጃው ይሄ ስለሆነ። ስለዚህ የሰይጣን ወጥመዱን ካወክ ደግሞ ዛሬ መንቃት፣ መለወጥ፣ ምን ማድረግ? መጾም። በቃ ጾም ከእግዚአብሔር እንደሚያገናኝ ማወቅ፣ ሙሴ ከእግዚአብሔር እንደተገናኘ ማወቅ፣ በጾም ኢያሱ እንደተገናኘ ማወቅ። ስለዚህ ዛሬ ለለውጥ ተነሱ። ይኸውላችሁ ለለውጥ ብዙ ጊዜ አያስፈልግም። ለለውጥ 1 ሰከንድ በቂ ናት። ፈያታዊ ዘየማን ስንት ዓመት ፈጀበት ለመለወጥ? በመንግስት በመጣ ጊዜ አስበኝ። ስንት ሰከንድ? ይህች ናት እኮ ፈያታዊ ዘየማን የለወጠችው። ስለዚህስ አሁን ለመለወጥ ህሊናችሁን ቀይሩት በቃ። ምክንያቱም የመዳን ቀን ዛሬ ናት ተብሏል አይደል? ከዛሬ የሚልቅ አሁን ናት። ስለዚህ ተለወጡበት። ዘንድሮ የገናን ጾም ለመጾም ቆርጣችሁ ተነሱ። ክርስቲያን ማለት ቤተክርስቲያን የሰራችለትን ህግ የሚያከብር በህጓ የሚመራ ነው። ቤተክርስቲያን ደግሞ ምን ሰርታላለች? 7 አጽዋማት። እነዚያን ጥንቅቅ ብለን መጾም። እንደ ጤና እንኳን በነፍስ አይደለም በስጋም እኮ ጤና ነው ጾም። ታውቃላችሁ አይደል? እና ይኸውላችሁ ሁላችሁም ኦርቶዶክሳውያን የነቢያትን ጾም ሁላችሁም ጾሙ። ይኸውላችሁ የነቢያት ጾም የቄስ ጾም ነው ከሚል ተረት ወጣችሁ ሁላችሁም ልትጾሙ ያስፈልጋል። ይኸው ሰይጣን በተለያየ ነገር ይጎዳናል። በተለያየ ነገር የቄስ ጾም ነው እያለ እንዳንጾም ያደርገናል። ይኸውላችሁ ኦርቶዶክሳውያን ራሳችሁን አታሞኙ። የቄስ ጾም የሚባል በፍጹም ከየት እንደመጣ የማይታወቅ ተረት ነገር አትስሙ።
ቄስ የተለየ ነፍስ የለውም። አንድ ነፍስ ነው ያለው ቄስም እናንተም አንድ ነፍስ ነው ያላችሁ። ስለዚህ ሁላችሁም ይህንን ጾም ልትጾሙ ያስፈልጋል። ይውላችሁ ንቁ ክርስቲያን ሁኑ፣ የነቃ ክርስቲያን ሁኑ። ራሳችሁን አታሞኙ። ሰይጣን የቄስ ጾም ነው እያለ አያታላችሁ። ስለዚህ ሁላችሁም ልትጾሙ ያስፈልጋል። ወደፊት በደንብ እናወራበታለን። ዛሬ እንግዲህ ያው የማይመች ቦታ ነው ያለሁት እና ይችን ብቻ በአስቸኳይ ልንገራችሁ ብዬ ነው። ሁላችሁም ኮሜንት ላይ ጾም የነፍስ መድኃኒት ናት እያላችሁ ጻፉልኝ። ሼርና ኮፒ ሊንክ ላይክ እያደረጋችሁ ደግሞ ለሁሉም አዳርሱልኝ። መልካም ጾም ይሁንላችሁ። እወዳችኋለሁ። የነቢያት ጾም እንግዲህ አሁን ነገ ይጀምራል። ጾማችሁ የማታውቁ ሰዎች መጾም አለባችሁ። ዘንድሮ ረስታችሁትም ድንገት ልትበሉ ያሰባችሁም ሰዎች ካላችሁ ጾሙን ትጠብቃላችሁ። በመጀመሪያ የነቢያት ጾም ከሰባቱ አጽዋማት አንዱ ነው። የአዋጅ ጾም የሚባሉት 7 አጽዋማት አሉ። ከዛ ሰው ደግሞ በፈቃዱ የሚጾመው ጾም ይኖራል። እንደ ጳጉሜ ወይም ደግሞ ዘመነ ጽጌ ላይ ሰዎች ሊጾሙ ይችላሉ። ይሄ የሚነገር ጾም አይደለም፣ የራስ ነው፣ የግል ነው። 7ቱ ግን የአዋጅ ናቸው። ከዛ ውስጥ አንዱ የነቢያት ጾም ነው። ነቢያት ጾመዋል። ለምን ጾሙ? ክርስቶስ ሆይ ውረድ፣ መጥተህ አድነን፣ ከድንግል ተወልደ አድነን እያሉ ሲጾሙት ነበር። እኛ ለምን እንጾማለን? ሁለት አብይ ነገር። አንድ ከነቢያት ጋር ወዳጆች ስለሆንን እንተባበራለን። ከነበሩት ነቢያት ጋር ሁሉ እንተባበራለን፣ አንድ መሆናችን እናሳያለን። ሁለት ክርስቶስ ደግሞ እነሱ ውረድ ተወለድ እንዳሉት በእኛ ልብ ውስጥ ይወለድልናል። ለስም አጠራሩ ክብር ምስጋና ይግባው። ስለዚህ የነቢያት ጾምን ከሰባቱ አጽዋማት አንዱና ዋናው ነው። ክርስቶስን እናምናለን እያሉ የማይጾሙ ሰዎች አሉ። እግዚአብሔር ልቡን አይስጣቸው። በጣም ይገርመኛል። አንዳንድ ሰዎች እንደውም ጌታ ጾሞልናል ስለዚህ እኛ አንጾምም ይላሉ። ጌታ ምን ብሎልናል? ጾሞልናል። አይ በጣም ጥሩ። ጌታ ጾሞልናል ብለው የማይጾሙ ከሆነ ጌታ እዚህ ምድር ላይ ያለ ምግብ በልቷል አልበላም? መልሱልኝ። በልቷል አልበላም? ስለዚህ ጌታ በልቶልናል አንበላም ለምን አይሉ? ጌታ እንቅልፍ ተኝቷል አልተኛም? ተኝቷል አይደል? እዚያ ጀልባ ውስጥ ተኝቶ አልነበረ? ተኝቷል። ስለዚህ ጌታ ተኝቶልናል ብለው ለምን አይተውት? ምግቧን ብቻ ነው እንደ መርጠው ጌታ በልቶልኛል ጾሞልኛል። ክርስቶስ ግን የጾመው ጾሙ ሲል ነው። የኛ ቤተ ክርስቲያን ክርስቶስን ስሙን እየጠራች በመጮህ ብቻ አይደል፣ በሁሉ ነገር ነው የምትከተለው። ስሙን ትጠራለች። ስሙን በመጥራት የሚያክላት የለም። የሚቆጥር ማሽን እዚህ ቢገጠም ከሌሊት ከተፈሲ ማርያም አንስቶ ቅዳሴ ተቀድሶ እስኪወጣ የክርስቶስ ስም ስንቴ እንደሚጠራ ቢቆጠር እኛን የሚበልጠን የለም። ትጠራዋለች ክርስቶስ ስሙን። ታቦቷ ላይ ጽፋ ትሰግድለታለች። ይሄ ብቻ ግን አልበቃት። በእግርም በግብርም ነው የምትከተለው ክርስቶስን። ክርስቶስ ጾሟል፣ ትጾማለች። ጸልየዋል፣ ትጸልያለች። በረሃ ላይ ወጥቶ ብቻውን ሲጸልይ ነበረ። በረሃ ላይ ያሉ መናኞች አሏት ቤተ ክርስቲያን። ቤት ንብረት አልነበረውም። መነኮሳት አሏት ክርስቶስን የሚመስሉ። ክርስቶስ እኮ ሁሉ አራያ ነው። ለባለ ትዳሮቹ ቤተ ክርስቲያንን እንደ ሙሽሪት እሱ እንደ ሙሽራ ሆኖ አሳይቷቸዋል። ስለዚህ ልጆቿን ትድራለች እንደ ክርስቶስና እንደ ቤተ ክርስቲያን አድርጋ። ለመናኞች ደግሞ መናኝ ነበር። ዘበነቢያት ነቢይ፣ በነቢያት ዘንድ ነቢይ፣ በሐዋርያት ዘንድ ሐዋርያ፣ በሰማዕታት ዘንድ አክሊል፣ መምህር፣ የማህበር አለቃ እሱ ነው ኢየሱስ ክርስቶስ ይላል አባ ጊዮርጊስ። ለሁላችን አስተማሪ ነው። ተከትለነው እንማራለን። ጾመ ብለን እንጾማለን። ቤተ ክርስቲያን ክርስቶስ ወደቀ ተነሳ ብላ ብቻ አትሰብክም። ልጆቿን ይዛ እየወደቀች እየተነሳች እየሰገደች ነው። ትንሣኤው ላይ ደግሞ አብራ ትፈስጋለች። ፍስጉ ላይ ብቻ ክርስቶስ ትዝ የሚል ከሆነ አንተ ክርስቶስን አላወቅም። እንጾማለን። ለምንድን ነው የምንጾመው? ክርስቶስ ስንጾም ደስ ይለዋል። ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። እንግዲህ በፍትሐ ነገሥት ለብዙ ነገሮች ስርዓት እንደተሰራ ሁሉ ከሩካቤ ጋር በተያያዘ ጉዳይም ስርዓት አለ። በይበልጥ ፍትሐ ነገሥት አንቀጽ 15 ቁጥር 38 ላይ ከጾም ጋር ተያይዘው በሚነሱ ጉዳዮች ላይ አንደኛ በጾም ወቅት ወይም በጾም ጊዜ ሩካቤ ስጋ ባልና ሚስቶች ማከናወን አይፈቀድላቸውም። ዓላማው ለምንድን ነው? ለፈቃደ ነፍስ እንዲያደሉ ነው። የጾም ዓላማ ፈቃደ ነፍስ ነው። ጾም ትፌውስ ቁስለ ነፍስ፣ የነፍስ ቁስል የተባለ ኃጢአትን አስወግዶ በማህበረ መላእክት በማህበረ ቅዱሳን ሕይወትን ለመምራት ዘላለማዊ ክብር ለማግኘት ፈቃደ ስጋ እንድል አድርጎ ፈቃደ ነፍስን ለማንገስ ለማክበር
ዓላማው የጾም ይሄ እንደሆነ ይታወቃል። ከዚህ አንጻር ሩካቤ ስጋ ደግሞ ምንም ሆነ ምን የስጋ ፍቃድ ነው። ስጋን ደስ ለማሰኘት ነው። በባልና ሚስት ደረጃ ደስታቸው የሚያጣጥሙበት ነው። በስርዓቱ በጊዜውና ሁኔታውን አክብሮ ተገቢ ነው ብለናል። ታዲያ ከጾም ዓላማ ጊዜ ግን አሁን ከእግዚአብሔር ጋር መንፈሳዊ ጸጋን ለመቀበል እየጾምን እየሰገድን ፍቃደ ስጋን ለኃጢአት የሚዳርጉ ነገሮችን ለማራቅ ለመንፈሳዊ ኃይል የሚያበረታንን ነገር በጾም ኃይል ለማግኘት ዓላማ አድርገን በምንጾምበት ጊዜ ሩካቤ ስጋ መፈጸም ማለት የፍቃደ ነፍስ ተዘነጋ፣ የፍቃደ ነፍስ ነገር አልተከናወነም ማለት ነው። ስለዚህ ነውር ነው፣ እርኩስ ነው፣ ኃጢአት ነው ተብሎ ሳይሆን የጾም ዓላማ ለፍቃደ ነፍስ ስለሆነ ለፍቃደ ነፍስ ደግሞ ራስን ዝቅ አድርጎና ሌላው ቀርቶ ከምግብ እንርቅ የለም። ለምንድን ነው በአጽዋማት ጊዜ ከስጋ ከቅቤ ክርስቲያኖች የሚርቁት? ስጋ ኃጢአት ነው፣ በቁሙ ስጋ ኃጢአት ነው፣ በቁሙ ወተት ኃጢአት ነው። በጾም ጊዜ ግን አንገለገልም፣ በሱ አንጠቀመውም። ከጥሉላት ምግብ መቆጠብ የጾም ምን ስለሆነ ስራ ስለሆነ አሁንም የባልና ሚስት መኝታ ነውር ነው ኃጢአት ነው ብለን ሳይሆን በጾም ጊዜ ግን እንደ ስጋው እንደ ቅቤው እንደ ወተቱ አሁን በዚህ አንገለገልም። አሁን በዚህ ስጋዊ ደስታ ላይ አናተኩርም። መረረ ገሃነምን ሞተ ወልደ እግዚአብሔርን የምናስብበት ጊዜ ነው በማለት በጾም ጊዜ ሩካቤ ስጋ እንዳይፈጸም በቤተክርስቲያን ትእዛዝ ታዟል። ቅዱስ ጳውሎስ እንዲህ ይላል በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ ለጸሎትና ለጾም ትተጉ ዘንድ ይላል። ተስማምታችሁ በምትጾሙበት ጊዜ በምትጸልዩበት ጊዜ ትተጉ ዘንድ ይላል። ይህ ጊዜ ካልሆነ በቀር በሌላ ጊዜ ግን አትከላከሉ፣ አትከልክላት፣ አትከልኪዩ ማለት ነው። በሌላ ጊዜ ፈቃዳቸውን እንዲፈጽሙ በጾም በጸሎት በሱባኤ ወቅት ግን ከመኝታ ከሩካቤ ተስማምተው ገታ እንዲያደርጉ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ተስማምታችሁ የሚለው ነገር የሚያስተምረን ነገር አለ። እሱ እየከፋው እሷ እየከፋት አይደለም። ብዙ ጊዜ ቅድመ ጋብቻ ትምህርት የሚያስፈልገው በድረ ጋብቻ ጊዜም ከምክረ ካህን እንዳይለዩ ባለትዳሮች የሚመከረው ግንዛቤያቸው በዚህ ላይም ተቀራራቢ እንዲሆን ነው። ለምሳሌ እሷ ጾም ነው በቃ ብላ ፈቃደኛ ካልሆነች እንደ እንቢተኝነት ያያታል፣ እንደ አክራሪነት ያያታል። አንዳንዱ ሰነፍ ነው ባለቤቴ ከለከለችኝ ብሎ ወደ ሌላ ለመወስለቱ ምክንያት ያደርገዋል። አይገባም። ተስማምታችሁ የሚለው ነገር ሊሰመርበት ይገባል። ሳትጸልዩ ዝም ብላችሁ የምትኖሩ ሰዎች፣ ሳትጸልዩ ሳትለምኑ ዝም ብላችሁ የምትኖሩ ሰዎች ተጠንቀቁ። ይህ የምትኖሩበት ዓለም እንደምታዩት አይነት ዓለም እንዳይመስላችሁ። ሰላማዊ ዓለም አይደለም፣ አድግኝ ዓለም። ተመልከቱ እስቲ ቢች ላይ ሄዱና ትልቅ ውቅያኖስን ይዩት። የሆነ ሰዓት ላይ ጸጥ ያለ አስፓልት ነው የሚመስል፣ በትነዱበት የሚያሰጥን አይመስላችሁም? ሮጣችሁ ግን ብትገቡበት ውስጡ ግን ብዙ አውሬዎች አሉ፣ ጥልቀት አለው፣ ይገድላችኋል። ውሃ ለዓይን ያምራል፣ የውቅያኖስ ውበት ለዓይን ያምራል፣ ሲገቡበት ግን ይበላል። ይህ ዓለም መልኩ ልክ እንደዚህ ነው። ጸጥ ያለ ዓለም ይመስላችኋል። ስለማትጸልዩም አትጾሙም። መጸለይና መጾም ምን ያስፈልጋል ብላችሁ እስክታስቡ ድረስ ተረጋጋላችሁ። ግን ጠላት አድፍጦ ላያችሁ ላይ እንዳለ ግን ማወቅ አለባችሁ። የሆነ ቀን ይወጋችኋል። መጥፎ ስብራት የምትሰብሩ ጌታ ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ያለ ለምን መሰላችሁ? መጸለይ የእግዚአብሔርን ረድኤት መፈለግ ነው። በልዑል እግዚአብሔር ጥላ ውስጥ ለመኖር መመኘት ነው፣ መለመን ነው፣ ፈቃደኝነትን ማሳየት ነው። ያን እግዚአብሔር ያን ሰው ይጠብቀዋል። ካልጸለየስ ጠላት ቀስ ሲወረውርበት የተመታ ይሆናል ማለት ነው። ያሻግራል ያድናል አንተን ማመን፣ እግዚአብሔር አንተን ማመን። ያሻግራል ያድናል አንተን ማመን፣ አምላኬ አንተን ማመን። በወጀቡ ማለን ዜማ ክርስቶስ ስላንተማ ያሻግራል ያድናል አንተን ማመን፣ እግዚአብሔር አንተን ማመን። ያሻግራል ያድናል አንተን ማመን፣ አንተን ማመን። በወጀቡ ማለን ዜማ ክርስቶስ ስላንተማ። ስለኚህ አባ ገብረ ኪዳን የተባሉ አባት ብዙ ሰው የማያውቀውን አንድ አስገራሚ ነገር ልንገራችሁ። እኚህን አባት እንግዲህ በርካቶቻችሁ በሶሻል ሚዲያ በሚሰጡት ትምህርቶች ታውቋቸዋላችሁ። እናም እኚህ አባ ገብረ ኪዳን የተባሉ አባት በስማቸው የየትኛውም የባንክ አካውንት የለ ሲሆን ወደፊትም እንደማይኖርና ቀሚስም ገብረ ማርያምና ወለተ ማርያም የተባሉ ግለሰቦች እንደሚገዙላቸው ተናግረዋል። አባ ገብረ ኪዳን ደሞዝ የላቸውም። የሚከፍላቸው ጠፍቶ ሳይሆን ስለማይፈልጉ ነው። የዕለት ጉርስም የሚያገኙት ከሚያገለግሉበት ገዳም የሚሰጣቸው ዳቤ ነው።
እሳቸው የሚያስተምሯቸውን ትምህርቶች በዩቲዩብ ተለቀው የሚገኘው ገቢ ለገዳሙ ነው የሚገባው። አሃቲ ድንግልና ከዚህ በፊት የጻፏቸው መጽሐፍቶችም ተሸጠው ገቢው ለቤተ ክርስቲያን ይውላል። በእሳቸው ኪስ የሚገባ ምንም ብር የለም። ፈጣሪ እንደነዚህ አይነት አባቶችን አብዝቶ ይስጠን። እንዲሁም ለአባታችን ረጅም ዕድሜና ጤና እንመኛለን። እስኪ ለአባታችን ያላችሁን ፍቅር ኮሜንት ላይ ገለጹልን። ፎሎ ማድረግ እንዳይረሳ።